ለዚህ ሰው በሚበቃው ልክ መልእክቱ ይደርሳል ብዬ አስባለሁ። ይህ መልእክት የደረሳችሁ ሰዎች አድርሱለት። ምናልባትም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ክፉ ለመናገር ያረገዛችሁ ማጡት አንብቡ። መጀመሪያ ደርሶናል መልእክቱ፣ አንብበንም ምላሽ ሰጥተናል። በፓርቱ በምላሽ መመጣቆር እናይሃለን። አንተ የነብታቅ እንዲህ ብትሆን ሻዳ ትይዛለህ ብሏል አይደለ? እንግዲህ ያውስ ቻሌንጅ ያደርገዋለሁ ኡስታዝ በድሩ ሁሴን ቻሌንጅ ያደርጋቸዋለሁ። ጭንቅላት የሌለውን እግር ብቻ የሆነውን አላህ ይስበኩኝና ኢስቲሻዳ ያስይዙኝ ማለት እንዲያስተምሩኝ ይፈልጋለሁ። እንድንወያይ ከፈለጉ ስላላ አምላካችን ጭንቅላት የለውም፣ አንገት ይኑራ አናውቅም፣ እግር ግን እንዳለው እርግጠኛ ነን፣ 5 ጣት እንዳለው እርግጠኛ ነን እያሉ እንዲያስተምሩ ከዛ የሚያመልኩትን እንዲነግሩኝ እፈልጋለሁ። ከምንም በላይ ግን ቻሌንጅ ያደርጎታለሁ። ስድብ ያሉትን በሙሉ አንድ ያለ መረጃ ወራ ነው ካለ ኡስታዝ በድሩ ሁሴን ቻሌንጅ ያደርጎታለሁ። እኛ ፊት እንቱና ፈለጉ በቲክቶክ ከፈለጉ በዩቲዩብ ላይ እንዳለው ታውቃለኝ መወያየት እንችላለን። አቅመ ዲቤት ስላልደረሰ ማለት ነው። ጥሬ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት እስልምና ወላሂ ትመጣለህ፣ ሻሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ኡስታዝ በድሩ ቻሌንጅ ያደርጋለሁ ወደ እስልምና እንደመጣ ሻሃዳ እንደሚይዝ እንደዛ ነው እያልክ ያለው። ጭንቅላት የሌለውን እግር ላመልክ ማለት ነው። አርሽ የተንጠለጠለ ከሰባተኛው ሰማይ በላይ ያለ ከሌሊቱ 1/3 ሁሌም እግር ብቻ ሆነ የሚመጣ የተገጣጠመ ይሁን የተነጣጠለ እንደ ቅርጫ ቤት ስጋ የተበታተነ ይሁን የተገጣጠመ ማይታወቅ ጭንቅላት አልባ አንገት አልባ እግር ላመልክ ማለት ነው። ኡስታዝ በድሩ አንተ ራስህ ደፍረ እኔ ሻሃዳ ታሲዛለህ ወይ? ጭንቅላት የሌለውን አላህን አምልክ ትለኛለህ ወይ? ትላለህ ወይ? አምላካችን 2 እግር ነው፣ 2 እጅ ነው። አንገት ይኑረው አይኑረው አናቅም፣ ጭንቅላት ይኑረው አይኑረው አናቅም፣ ደረት ይኑረው አይኑረው አናቅም። ወገብ ግን አለው፣ ባት አለው። ሽንጥ ይኑረው አይኑረው አናቅም፣ ታፋ ይኑረው አይኑረው አናቅም። 5 ጣት አለው እና እሱን አምልክ ትለኛለህ? ደፍረ ትላለህ ወይ? ቻሌንጅ ያደርጋለሁ። ይሄን ያልካትን እስቲ ና እንደዛ በልና ስበከኝ ና አምላኬ ጭንቅላት አልባ ነው እግር ነው ና ሻሃዳ ያዝበለኝ እስቲ ድፈር ነው። ኡስታዝ በድሩ ሁሴን ቻሌንጅ ያደርጋለሁ። ሰው ፊት ና አምላኬ እንዲህ ነው በልና ስበከኝ። ይሄ ለሰው ማትናገሩት ደብቃችሁ ያዛችሁት ጣዖትን እዛው መስጊድ ውስጥ ስበኩ። በደንፉ እየወጣችሁ በተናገራችሁ ቁጥር እውነተኛ አስተምሮታችሁን እንገልበዋለን ማለት ነው። ጨለምተኝነቱን አጥፋ፣ ጥላቻህን አውጣ፣ ልቦናህን ንጹህ አድርገው። ያኔ እውነትን ትረዳለህ። የምን ጥላቻ የምታወራው? ቁርአንን አላነበብክም እንዴ? ሱራ 5:51 ላይ ሱራ 3:28 ላይ ከአይሁድና ከክርስቲያኖች ጋር ጓደኛ ረዳት እንዳትያዙ የሚለው ካንተ ቁርአን ነው፣ እኔ አይደለም እኮ። ሳይ ሙስሊም 1:67 ሱራ 3:28 ተፍሲር ኢብን ከሲር ቁጥር ከበለጧችሁ ብቻ በውሸት በጥርሳችሁ ሳቁላቸው፣ በልባችሁ እርገሟቸው፣ ጥላቸው የሚለው እኮ ያንተ ቁርአን ነው አይደለም ወንድም። ኡስታዝ በድሩ ሁሴን ምንድነው እሱ እያልከኝ ያለው? ምንድነው እያልከን ያለው? ቁርአንህን አንብበህ ታውቃለህ ወይ? ቁርአንህን አንብበህ ታውቃለህ ወይ? ለአላህ ብለህ ጥላ ለአላህ ብለህ ውደድ የሚል አስተምሮ እንዳለህ አታውቅም እንዴ? ለአላህ መጥራት ሱራ 8:60 ጀምሮ 9:60 ጀምሮ ለአላህ ጠላት የሆኑትን ፈረስ የጦር መሳሪያ የምትወጉባቸውን አዘጋጁላቸው የሚል አስተምሮት ውስጥ እንዳለህ ረሳኸው እንዴ? ገና ለወደፊቱ ለምታቋቸውም ለማታቋቸውም ለምታሸብሩበት መሳሪያ አዘጋጁላቸው የሚል አስተምሮት ውስጥ እኮ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ይሰበስቡናል። ማንም ሙስሊም በተለያየ ቴዎሎጂካል ጉዳዮች ላይ የተለያየ ሐሳብ ሊኖረው ይችል ይሆናል።
በነቢዩ ሰለላሁ ዐለይሂ ወሰለም ላይ ግን አንድም አይነት ልዩነት የለንም። አንደኛው ሙስሊም ጋር ለምሳሌ አባሾቹና ዋብዮቹ በጣም ሰፊ ልዩነት አላቸው። በመሐመድ አንድ ስለሆኑ ግን አንድ ነን፣ ችግር የለውም። አምላካችሁ መሐመድ ነው የምንላችሁ ለዚህ ነው። ጭንቅላት የሌለው እግር ታመልካላችሁ ዋብዮቹ። አባሾቹ ደግሞ ከአርሽ በላይ የሆነ እጅ እግር ያለው ብለው አያመልኩም። በአምላክ ላይ ተለያይተ መሐመድ በሚል ስም ስለተገናኘህ ብቻ አንድ ነን። ይሄ ያለፈበት ስታይል ነው ወንድሜ። ኡስታዝ በድሩ አምላክህ መሐመድ ወይንስ አላህ? በአላህ ላይ ተለያይተ በመሐመድ ላይ ብትስማማ ምንድነው ትርጉሙ? አንተ የምታመልከው አላህ ጭንቅላት የሌለው ነው አይደለ? ሁለት እግር ያለው ማለት ነው። አንተ የምታመልከው አላህ ኡስታዝ በድሩ ሁለት እጅ ያለው አንገት የሌለው ነው አይደለ? ኡስታዝ በድሩ አንተ የምታመልከው አላህ አምስት ጣት ያለው ታፋ የሌለው ነው አይደለ? አንተ የምታመልከው አላህ ኡስታዝ በድሩ ወገብ የሌለው ደረት ያለው ወገብ ያለው ደረት የሌለው ነው አይደለ? ሐባሾቹ ደግሞ አንተ እንደኛ ያላቸው የምትለው በሙሉ አይቀበሉም። ጣዖት ብለው ነው የሚያምኑት። ስለዚህ እንዴት ነው አንድ የሆናችሁት? ለምን ነው ዋሸው? ውሸት ለምን ይጠቅምሃል? በዚህ መጠን ሰፊ ልዩነት እያላችሁ መሐመድ በሚል ላይ አንድ ነን፣ ግንዱ ላይ ተለያይተ ቅርንጫፍ ላይ ብትስማማ ምን ትርጉም አለው? የእሳቸው መነቃት ህመሙ ከባድ ነው። አንቢያዎችን ሁሉ አሰልፈው ኢማም ሆነው ያሰገዱ ነብይ ናቸው። ተረት ስማልኝ። አሁን አንቢያዎችን በሙሉ አሰልፈው ያሰገዱ ናቸው። እርግጠኛ ነህ? ታው እንጂ እንቀጥላ። ሙሳን፣ ዒሳን፣ ኢብራሂምን፣ ኢስሐቅን፣ ያዕቁብን፣ ዘከርያን፣ አዩብን ይሄ ተረት የእስልምና ድንቁርና እኮ መሐመድ የተነሳው በ7ኛው ሴንቸሪ ነው። ኢሳን፣ ሙሳን፣ ኢብራሂምን፣ ዘከርያን፣ ኖህን እነኚህን አሰግዷል። መሐመድ ሳይወለድ ከስንት ሺህ ዓመት በፊት የነበሩ አካላትን መሐመድ ነበር የሚያሰግዳቸው ሰላት። በዚህ መጠን እንዴት ነው የምትደነቁሩት ወገን? ኡስታዝ በድሩ ሁሴን መሐመድ ምንድነው ታይም ትራቭለር ነው እንዴ? ወደ ኋላ ተጉዞ ወይንስ አምላካችሁ ነው? አብርሃምን መሐመድ ነበር ሰላት የሚያሰግደው ከእውቀት። መሐመድ የመጣው በ7ኛ ሴንቸሪ ግን ስንት ሺህ ዓመት በፊት የነበሩትን አሰግዷቸው። ሁሉንም ነቢያት ኢስራ ከመውጣታቸው በፊት ኢማም ሆነው አሰግደዋል። በይተል መቅዲስ ላይ አሰግደዋል። ሰይዱል አንቢያ ናቸው። አንድ ተራ ግለሰብ ተነስቶ የዓለም ባክ ተራ ነብይ ነው። መሐመድን አንድ ሴት አያትና ጡት አጥቢ ሰራተኛ አለቻት። ከሷ ጋር ሆነው አያት፣ ወደዳት። ራስሽን አሳልፈሽ ለኔ ስጭኝ አላት። ራስን አሳልፌ ለአንተ በጋብቻ ልስጥህ፣ አንተ የተከበርክ ሰው ነህ ብትለው አሪፍ ነበር። ራስሽን አሳልፈሽ ስጭኝ ሲላት አየችው። ከእግር ጠፍር ውስጥ ከራስ ጠጉሩ አየችውና ንግስት ስታስበው ለተራ ወንድ ራሷን አሳልፋ የምትሰጥ ይመስላል አለችው። አንተ ተራ የምትለን እኛ ነብይህን በጊዜው የነበሩ ሴቶች ሲዝረከረክ ንግስት ራሷን አሳልፋ ለተራ ወንድ ትሰጣለች ብላ ነበር አሸማቃ ይላል። ጠበሪ እንደዘገበው ደግሞ ነብይህ ሴሰኛ እንደሆነ ሴት አባራሪ እንደሆነ ዘግቦታል። ሴቶቹ ለሱ በተዳር ወይንም እሷን ያገባች እንደሚያፍሩ የመሐመድ ሚስት መባሉ ራሱ በጊዜው እንደሚያሳፍራቸው ጠበሪ አንተ አስቀምጦለታል። አጠቃላይ የዓለም ማህበረሰብ እሳቸውን ለማዋረድ ቢሞክር እንኳን ወላሂ አይችልም። የተዋረደ ስለሆነ ማለት ነው። አይችልም። ማንነታቸውን ትልቅነታቸውን የመሰከረላቸው የዚህ አላሁ ስብሓነሁ ወተዓላ ወረፈዕና ለከ ዚክረክ መወሳትህን ከፍ አደረግንልህ ያላቸው ነቢይ ናቸው ሰለላሁ ዐለይሂ ወሰለም። በድንቦረና ተሳፍረህ የምትበርበትን አውሮፕላን አባስ ብን ፈርናስ የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ የሆነ ሙስሊም እንደፈጠረው ታውቃለህ? አባስ
ፈንፉዙ ላ ተንፉዙነ ኢላ ቢሱልጣን። ከዚህ የቁርአን አያ ያ መዕሸረ ልጅኒ ወልኢንሲ ኢን ስተጣዕቱም አን ተንፉዙ ሚን አቅጣሪ ሰማዋት ወልአርድ ፈንፉዙ ላ ተንፉዙነ ኢላ ቢሱልጣን። በእውቀት እንጂ ከመሬት ስበት ወጣችሁ ወደ ላይ መሄድ አትችሉም የሚለውን የቁርአን አንቀጽ መሰረት አድርጎ አጥንቶ አውሮፕላንን የመጀመሪያ ሙከራ ያደረገው ከሁለቱ ዘቱ ብራደርስ በፊት አባስ ብን ፈርናስ እንደሆነ ታውቅ ይሆን? አዎ፣ ይህንን ማስተዋወቅ መቻል አለበት። ለአሁኑ ቴክኖሎጂ፣ ለአሁኑ የሰው ልጅ ምርታ ሳይንቲስቶችን እስኪ የጻፏቸውን ተመልከቱ። የሙስሊሞች አስተዋጽኦ ባይኖር የሰው ልጅ በአሁኑ ሰዓት በዚህ አይነት የቴክኖሎጂ አድቫንስመንት ላይ መገኘት አይችልም። ሙስሊሞች ነበሩ መሰረቱ። ለምን ያሆነ ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን ነው። ቁርአን ያስተማረን ነው። ለቀውምን ያዕቂሉን፣ ለሚያስተነትኑ፣ ለሚያስተውሉ፣ ለእውቀት ትልቅ ቦታ የሚሰጥ እምነት ነው። ለፍቅር ትልቅ ቦታ የሚሰጥ እምነት ነው። ስለምን ፍቅር ስለምን እውቀት እንደሚያወራ ሰውየው ሜቢ ሰውየው አይምሮ ተነክቷል መሰለኝ። እኔም አልገባኝም። ቁርአን አንብቦ ስለ እውቀትና ስለ ፍቅር ያወራል እንዴ? ቁርአን እኮ እቺ ምላስ የምታክል እንትን በብዙ እንትን ምንም እያንዳንዱ እኮ ለምሳሌ የሙሐመድ ቤት እንዳገቡ የሚል አለ። ይሄው ምን አይነት ሳይንስ ነው የምታወጣበት? ካልተጠራችሁ በስተቀር የነብዩ ቤት እንዳመጡ ከመጣችሁም ከበላችሁ በኋላ ወዲያውኑ ከቤቱ ተበተኑ። ምን ሳይንስ ነው የሚወጣው? ነብዩ ከሞተ በኋላ ሚስቶቹ ማግባት አትችሉ፣ በህይወትም እያለ ለእናንተ ሚስቶቹ አልተፈቀዱለትም። ምን ሳይንስ ታወጣለህ ከዚህ ላይ? ሴቶቻችሁ ለእናንተ እርሻ ናችሁ፣ እርሻችሁን በፈለጋችሁበት ቦታ እረሱ። ምን ሳይንስ ታወጣለህ ከዚህ ላይ? አላህ ከፊሉን በከፊሉ ላይ ያበላልጧል። ይሄውም ወንዶች ለሚስቶቻቸው ገንዘብ በመስጠቶቻቸው ነው። እሺ እነኛ ማመጻቸው የምፈሩትን ገስጿቸው፣ በመኝታ ተለያዩዋቸው፣ ምቷቸው። ምን ሳይንስ ታወጣለህ ከዚህ ላይ? እሺ ሚስት በሚስት ቦታ መለወጥ ከፈለጋችሁ ገንዘብ ስጧት ለምትለወጠው። ምን ሳይንስ ታወጣለህ ከዚህ ላይ? ምንም አናውጣም። እንደውም ሰውየው ቢረዳው ፈረንጆች እየመጡ የሚያጠኑት ግዕዘኛውን ነው። በትምህርት ደረጃ የሚሰጠው ግዕዘኛ ነው በተለያዩ ዩኒቨርሲቲዎች። ቁርአንን መሰረት አድርጎ ሳይንስ ምናምን ብሎ ሲለና አፍም እንደ የተቀጣጠፈ የእብዶች ተረት እኮ ነው የሚሉት በጊዜውም የነበሩ ሰዎች። ቁርአኑ ላይ ደጋግሞ ይላል። ኡስታዞቹ እኔን ለማስገደል ብዙ ውጣ ውረድ ወጥተዋል። ብዙ ቅስቀሳዎችን አድርገውብኛል። ለእኔስ እንስማውና ምላሽ እንሰጥበታለን። በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ነው። እንደሰማው ነብዩ ክብር ምናምን ነው ረጅም ሰዓት የሚለውና እኛ እንግዲህ ብዙ ጊዜ በተለይ አንተ ያለ መስረጃ ያለ መረጃ አታወራምና እስከዛሬ ያልናቸው የተማርናቸው ነገሮች እውነት አይደሉም ወይ? ለምንድን ነው አስሬ ክብር የሚለን? ያ ሙስሊሞች እንግዲህ ዳይቨርት ለማድረግ ነገሮችን ነብያቸውን በአይምሯቸው የሳሉት አለ። ሐዲስ ላይና ቁርአን ላይ ሱራዎች ተፍሲሮች ላይ ያለው ሲራዎች ላይ ያለው ሌላ እና ሰው ሲያውቅባቸው አይወዱም። በአረብኛ ደብቀው ሰው እንዳያውቅባቸው በማታለል ነብያችን ውድ ነው፣ አዛኝ ነው፣ ጥሩ ነው፣ ጨዋ ነው፣ ቆንጆ ነው እንዲህ ነው በሚል ነው እና በዚህ ነው የሚሸውዱት። ይህንን እኔ ገለጥ አድርጌ እነሱ እንደሚሉት እንዳልሆነ በማሳየቴ በጣም ይበሰጫቸዋል። ለምሳሌ አንድ ነገር ልንገርህ። ሚስተር ኤክስ የሚባል የሆነችን ሴት እያየ እዛም እያየ አግቢኝ እያለ ሲል ያቺ ሴት አይታው ንግስት ለተራቀ ወንድ ራሷን አሳልፋ አትሰጥም ብትል ያ ሰው ደግሞ ሚስቶች ቢኖሩት በአንድ ሌሊት ተብዙ ሴቶች ጋር ውስጥ የሚያደርግ ቢሆን ያቺ ሴት ክብር እንዳላት ነው ከዛኛው ወንድ የምታውቀው አይደለ? በደንብ ነው። ያ ይሄንን ሐዲስ ብታነባውን የነብዩ ታሪክ ነው። የምር ነው። ያ ናምበል ሳይል ቡኻሪ 52 55 ላይ የሚገኝ ነው። አንዲት ሴት ከሞግዚቷ ጋር ወደ መሐመድ ጋር እዛ በነበሩበት አቅራቢያ በነበሩበት መሐመድ ወደ እነሱ መጣ። ከዛ መጣና አያት። ገና እንዳያት ምን አለ? የጡት የምታጠባት ሞግዚት አለቻት። when the prophet entered upon her he said to her ገና እንደገባ ወደ እሷ ምን አለ መሐመድ? ገና እንዳያት እኮ ነው give me yourself in marriage as a gift ራስሽን እንደ ስጦታ በጋብቻ ለኔ ስጪኝ፣ አሳልፈሽ ስጪኝ እና ገና እንዳያት ሞግዚት ያላት ልጇ የምታሳድግ ያላት ባልሽ ማን ነው ምናምን እንኳን ብሎ አልጠየቀም እኮ
ገና እንዳያት ሴቷ ልጅ አላትም ማለት ነው ያሰፍራል እንዳያት። ከዛ ምን አለች እሷ መሰለ give me yourself in marriage as a gift ሲላት she said can a princess give herself in marriage to an ordinary man አስባል ንግስት ለአንድ ተራ ወንድ ነተራ ለማንኛውም ሰው አንዲት ንግስት ራሷን አሳልፋ ትሰጣለችና አለችው። እና እንደዚህ የሚል ከሆነ የራሳቸው መጽሐፍ አሁን ይሄን የሚያስጨረጭራቸው በቃ ይሄንን ስታነበው ሰው ሲያውቀው ይበሳጫሉ። እነሱ ደብቀውት በአረብኛ ሳይገልጹት ነብያችን በጣም ተወዳጅ ነፍሳችንን የምንሰጥለት እንዲህ ምን ሆነለት ሚሊየን የሚሞትለት ነው በጊዜው የነበሩ ግን በዚህ በጣም የሚንቁትም ነበሩ። ተባሪ ላይ ስትመለከት ሴት አሳዳጅ ሁሉ ይሉት ነበር። በትክክል ከዛ አንፃር ነው እና ክብር የሚሉት በ56 ዓመቱ የ6 ዓመት ህፃን እንዳገባ የሞተ ሬሳ መቃብር አውጥቶ ምራቁን እንደሚቀባ ታቢውን እንደሚያጠጣ የወንድ ልጅ ብልት እንደሚስም እንደዚህ አይነት ነገሮችን መረጃዎችን ስናወጣ ያበሳጫቸዋል። ከሚበሳጩ ደግሞ ወይም እንደዚህ ዛቻ ማስፈራሪያ አንተ ላይም ከሚያመጡ ለምን አይወያዩም? አቅሙ ካላቸው እነኚህ ኡስታዞች ትልቆቹ ኡስታዞች ብለው ውሸት ነው ካለ ይሄ ነው ብሎ ማሳየት ይችል ነበር። ወደ ቀጣዩ ቪዲዮ እንሂድ እስኪ። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ። ይሄንን ቪዲዮ ቢያንስ 3 ጊዜ ኮፒ ሊንክ እያደረጋችሁ ለዚህ ሰውዬ ሼር አድርጉለት። ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው ፈርሙ መግባት የሚችል ከሆነ በሪንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ ይሄ ግለሰብ ማለት ነው። ወይል ቻሌንጁን ተቀብያለሁ። እፎይ ለነ ኡስታዝ አቡ ሀይደር ለነ ያሲን ኑሩ ለነ ኡስታዝ በድር ሁሴን ያቀረበው የውይይት ጥሪ እየጠበቀ ነውና አንተ ደግሞ ከእኔ ስለማታልፍና መንገድ ላይ ማይክ ይዞ እንደመለፍለፍ ቀላል መስሎ ከታየ እነዚህን የውይይት ርዕሶች ከኔ ጋር ተቀበል። እውነተኛ አምላክ አላህ ወይስ ኢየሱስ፣ እውነተኛ የአምላክ አገልጋይ ሙሐመድ ወይስ ጳውሎስ በሚሉ ርዕሶች ከኔ ጋር ሪንግ ውስጥ መገናኘት እንችላለን። በውስጥ ጽፌልሃለሁ፣ አሳውቀኝ።